የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የአፍሪካ ልማት ባንክ ግሩፕ የኢትዮጵያን የማክሮ ኢኮኖሚና ሌሎች የሪፎርም አጀንዳዎችን ለመደገፍ ቁርጠኝነቱን አረጋገጠ። የገንዘብ ሚኒስትር አህመድ ሽዴ ከአዲሱ የአፍሪካ ልማት ባንክ ግሩፕ ፕሬዝዳንት ዶክተር ሰዲ ኦልድታህ ጋር በኢትዮጵያና በባንኩ ስትራቴጂካዊ አጋርነት ዙሪያ ተወያይተዋል። ውይይቱ እንደ አውሮፓውያን አቆጣጠር ኦክቶበር 2025 እየተካሄደ ካለው የዓለም ባንክና አይኤምኤፍ ዓመታዊ ስብሰባዎች ጎን ለጎን ሲሆን የሁለትዮሽ ትብብርን ለማጠናከር ያለመ እንደሆነም ተመላክቷል። በውይይቱ አቶ አህመድ ሽዴ በኢትዮጵያ የማክሮ ኢኮኖሚና የኢንቨስትመንት አካባቢን ምቹ ለማድረግ ቁልፍ በሆኑ ዘርፎች ምርታማነትን ለማሳደግና የመንግስትን የአገልግሎት አሰጣጥ አቅም ለማጠናከር ያለመ የሪፎርም ስራዎች አስመልክተው ለፕሬዝዳንቱ ገለጻ አድርገዋል። በአዲሱ ግዙፉ የቢሾፍቱ አውሮፕላን ማረፊያ ግንባታ ፕሮጀክት ላይ አዳዲስ መረጃዎችን ያካተተ ውይይት ተካሂዷል። አቶ አህመድ አክለውም ዶክተር ሲዲታህ የአፍሪካ ልማት ባንክ ግሩፕ ፕሬዝዳንት ሆነው በመመረጣቸው የእንኳን ደስ ያለዎት መልእክት ያስተላለፉ ሲሆን በአመራር ሰጪነታቸው ሙሉ እምነት እንዳላቸው በመግለጽ ኢትዮጵያን እንዲጎበኙም ጥሪ አቅርበዋል። የግሩፑ ፕሬዝዳንት ዶክተር ሲዲ ኦልድታህ በበኩላቸው የኢትዮጵያን የማክሮ ኢኮኖሚና ሌሎች ትላልቅ የሪፎርም አጀንዳዎችን አፈጻጸም አድንቀው ባንኩ የሀገሪቱን ትልቅ የለውጥ አጀንዳ በበጀት ለመደገፍ ቁርጠኛ መሆኑን ገልጸዋል። በተጨማሪም በግብርናና በመሰረተ ልማት ላይ ኢንቨስት በማድረግ በተለይም የአየር ትራንስፖርት ትስስርን በማጠናከር የቀጣናዊ ትስስርና ውህደት እንቅስቃሴዎች ላይ ድጋፍ ለማድረግ ያለውን ዝግጁነት አረጋግጠዋል ሲል ኢዜአ ዘግቧል። ለውጭ ገበያ የሚላኩ ምርቶች መጠን የገበያ መዳረሻዎች ማስፋትና ጥራትን ማስጠበቅ ከጊዜ ወደ ጊዜ እያደገ መጥቷል ሲል የንግድና ቀጣናዊ ትስስር ሚኒስቴር አስታወቀ። የማክሮ ኢኮኖሚ ማሻሻያው ከፍጆታ አልፎ ለውጭ ገበያ የሚሆን ምርት ማምረት እያስቻለ መሆኑን በሚኒስቴሩ የወጪ ንግድ ግብይት መሪ ስራ አስፈጻሚ በቀለ ከተማ ለኢዜአ ተናግረዋል። የወጪ ንግድ ምርቶች ላይ በትኩረት እንዲሰራና በቂ አቅርቦት እንዲኖር ርብርብ እየተደረገ መሆኑን ጠቁመው ለወጪ ንግድ የተዘጋጀ ምርት ለኮንትሮባንድ እንዳይጋለጥ በጥብቅ ዲሲፕሊን እየተመራ መሆኑን ገልጸዋል። ከመዳረሻ ሀገራት ማስፋፋት ጋር በተያያዘ ቀደም ሲል የነበሩ የመዳረሻ ሀገራት የሚወስዱትን ምርት መጠን እንዲያሳድጉና ተጨማሪ አዳዲስ ሀገራትም ወደ መዳረሻነት እንዲገቡ እየተደረገ መሆኑን ጠቅሰዋል። ለዚህም በዓለም አቀፍ የንግድና አውደ ርዕዮች ላይ በንቃት በመሳተፍ ምርቶችን የማስተዋወቅ ስራ እየተከናወነ ነው ብለዋል። በሀገር ውስጥ የወጪ ምርቶች ላይ የሚሰሩትን የማበረታታትና ከተለያዩ ሀገራት ጋርም የሁለትዮሽ ውይይትና ስምምነት እየተደረገ እንደሚገኝም አስረድተዋል። በዚህም ባለፉት 3 ወራት ከ18 ሀገራት ጋር የሁለትዮሽ የወጪ ንግድ ስምምነት አድርገናል ብለዋል። የአፍሪካ ነጻ የንግድ ቀጣና የወጪ ምርቶችንና መዳረሻዎችን እንደሚያሰፋ ጠቁመው ቻድና ኡጋንዳም የእኛን ምርቶች እንደ አዲስ መውሰድ ጀምረዋል ነው ያሉት። የዓለም ንግድ ድርጅት አባል መሆንም የመዳረሻ ሀገራትን እንደሚያበዛ ገልጸው አባል ለመሆን እየተሰራ መሆኑን አስታውቀዋል። በዘንድሮ በጀት ዓመት ከ5.6 ቢሊዮን ዶላር በላይ ተኪ ምርት ለማምረት እየተሰራ ነው ተባለ። የኢንዱስትሪ ሚኒስትር መላኩ አለበል በአማራ ክልል ኮምቦልቻ ከተማ የአምራች ኢንዱስትሪዎችን የስራ እንቅስቃሴ ተመልክተዋል። ሚኒስትሩ ለኤፍኤምሲ እንደገለጹት ኢንቨስትመንትና አምራች ኢንዱስትሪን የሀገሪቱ የብልጽግና ማዕከል ለማድረግ በትኩረት እየተሰራ ይገኛል። በ2017 በጀት ዓመት በተኪ ምርት 4.3 ቢሊዮን የውጭ ምንዛሬ መገኘቱን ገልጸው በተያዘው በጀት ዓመት ደግሞ 5.9 ቢሊዮን ዶላር ለማግኘት ታቅዶ እየተሰራ መሆኑን ተናግረዋል። ባለፉት 3 ወራት ወደ ውጪ ከተላከ ምርት ከ98 ሚሊዮን ዶላር በላይ መገኘቱን አንስተው በኢትዮጵያ ታምርት ንቅናቄ በዘርፉ የሚስተዋሉ ችግሮችን በመፍታት ምርታማነትን ማሳደግና አዳዲስ ባለሀብቶችን መሳብ እንደተቻለ ጠቁመዋል። ስታርታፕ ለስራ ዕድል ፈጠራ እድገት የሚኖረውን አቅም ለመጠቀም ምቹ መደላድል እየተፈጠረ መሆኑን የስራና ክህሎት ሚኒስቴር ገለጸ። መንግስት ስታርታፕን በማሳደግ ኢኮኖሚውን ወደ ላቀ ደረጃ ማሸጋገር የሚያስችሉ አሰራሮችና የህግ ማዕቀፎችን አዘጋጅቶ ወደ ስራ መገባቱን የስራና ክህሎት ሚኒስትር ዴኤታ ሰለሞን ሶካ ተናግረዋል። ሚኒስትር ዴኤታው እንዳሉት አዳዲስ የፈጠራ ሀሳብ ያላቸው ወጣቶች የሚወዳደሩበት ብሩህ ኢትዮጵያ የክህሎት ውድድር ሀገራዊ ልማት
ተቋማትን የሚያሳልጡና ስታርታፖችን ማፍራት የሚያስችል መሆኑን ገልጸዋል። በዚህም ባለፉት 4 ዓመታት በሀገር አቀፍ ደረጃ 1350 የፈጠራ ሀሳብ ላላቸው ዜጎች እውቅና ተሰጥቷል ብለዋል። በሀገሪቱ የሚኖረውን ፋይዳ አሟጦ ለመጠቀም አዳዲስ የፈጠራ ሀሳብ ላላቸው ስታርታፖች የመስሪያ ቦታ፣ የፋይናንስ፣ የአቅም ግንባታና ሌሎች ድጋፎች ተጠናክረው ይቀጥላሉ ነው ያሉት። የዜጎችን የስራ ዕድል ተጠቃሚነት ለማረጋገጥ በሚደረገው ጥረት ስታርታፕ ወሳኝ መሆኑን በማንሳት ስታርታፖች ለበርካታ ዜጎች የስራ ዕድል መፍጠራቸውን ገልጸዋል። በኢኖቬሽንና ቴክኖሎጂ ሚኒስቴር የስታርታፕ ዘርፍ ኃላፊ ሙሉጌታ ውቤ በበኩላቸው የወጣቶች የስራ ፈጠራ ዝንባሌ እያደገ መምጣቱን ተናግረዋል። መንግስት የወጣቶችን ተሳትፎ ለማሳደግና ተጠቃሚነታቸውን ለማረጋገጥ የስታርታፕ አዋጅ በማጽደቅ ወደ ስራ ገብቷል ብለዋል። የፈጠራ ሀሳቦች ስታርታፕ መሆናቸው በህጉ ተለይቶ ምዝገባና ስያሜ ከተሰጠ በኋላ አስፈላጊው የፋይናንስና ሌሎች ጥቅማ ጥቅሞችን እንዲያገኙ እንደሚደረግም ገልጸዋል። አዋጁን ገቢራዊ ለማድረግ ሀገር አቀፍ የስታርታፕ ፖርታል እየተዘጋጀ መሆኑን ገልጸው የማስፈጸሚያ ደንቦችና መመሪያዎች ዝግጅት የተከናወነ መሆኑን ተናግረዋል። ባህላዊ ፍርድ ቤቶች ለፍትህ መረጋገጥ አይነተኛ አስተዋጽኦ እያበረከቱ መሆኑ ተገለጸ። በኦሮሚያ ክልል ጠቅላይ አቃቢ ህግ የህግ ማርቀቅና ጥናት ዳይሬክተር አቶ ኢብሳ ጨመዳ ለጋዜጣ ፕላስ እንደገለጹት ባህላዊ ፍርድ ቤቶች የህብረተሰቡን እሴት መሰረት አድርገው አገልግሎት እየሰጡ ይገኛሉ። በክልሉ ከ7000 ቀበሌዎች በላይ የባህላዊ ፍርድ ቤቶች ተቋቁመው አገልግሎት እየሰጡ የሚገኙ ሲሆን እስካሁን 6000 የሚደርሱ ጉዳዮች በእነዚህ ፍርድ ቤቶች እልባት እንዳገኙ ተናግረዋል። ባህላዊ ፍርድ ቤቶች ወደ ስራ ከገቡ ወዲህ ህብረተሰቡ በአቅራቢያው ወጪ ቆጣቢ በሆነ መልኩ የፍትህ ዳኝነት እንዲያገኝና በሚያውቀው ባህልና እሴት እንዲዳኝ ከፍተኛ አስተዋጽኦ እንዳበረከቱ ገልጸዋል። በቀጣይ የባህላዊ ፍርድ ቤት ዳኞች ህግና ስርዓትን ተከትለው እንዲሰሩና የባህላዊ ፍርድ ቤት እሴትና መደበኛ ህጎች እንዴት በተጣጣመ መልኩ መሄድ እንዳለባቸው ስልጠናዎችን ለመስጠት እየተሰራ ይገኛል ብለዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፍትህ ቢሮ ኃላፊ ቤተልሔም ዳንኤል በበኩላቸው በክልሉ 196 ቀበሌዎች ላይ የባህላዊ ፍርድ ቤቶች ተቋቁመው ስራቸውን እየሰሩ እንደሚገኙ ተናግረዋል። የፍርድ ቤቶቹ መቋቋም ለፍትህ መረጋገጥ አይነተኛ አስተዋጽኦ ከማበርከቱ ባሻገር መደበኛ ፍርድ ቤቶች ላይ የነበረውን ከፍተኛ ጫና እንዳቃለለ ተናግረዋል። በጌዲዮ ዞን የነዋሪዎችን የንጹህ መጠጥ ውሃ ፍላጎት በዘላቂነት ለመመለስ እየተሰራ ነው ተባለ። በደቡብ ኢትዮጵያ ክልል በጌዲዮ ዞን የማህበረሰቡን የንጹህ መጠጥ ውሃ ፍላጎት በዘላቂነት ለመመለስ የሚያስችሉ ተግባራት በቅንጅት እየተከናወኑ መሆናቸውን የዞኑ ውሃ ማዕድንና ኢነርጂ መምሪያ አስታውቋል። የመምሪያው ኃላፊ ዶክተር ዳዊት ጀቦ ለኢዜአ እንዳሉት የዲላ ከተማን ጨምሮ በ4 ከተሞች የጥልቅ ጉድጓድ የንጹህ መጠጥ ውሃ ተቋማትን አጠናቀው አገልግሎት ማብቃትን ጨምሮ የተበላሹ 483 የውሃ ተቋማትን ጠግነው ወደ አገልግሎት መመለስ መቻሉን አንስተዋል። በዚህም ከ96000 በላይ የህብረተሰብ ክፍሎችን የንጹህ መጠጥ ውሃ አቅርቦት ተጠቃሚ በማድረግ የዞኑን የውሃ ሽፋን ከ10 በመቶ ወደ 40 በመቶ በላይ ማሳደግ እንደተቻለ ተናግረዋል። በተለይ በዞኑ የንጹህ መጠጥ ውሃ ተቋማት ገቢ የማመንጨት አቅማቸውን በማሳደግ ዘላቂ አቅርቦትን ከማረጋገጥ ባለፈ ተደራሽነታቸውን ለማስፋት በትኩረት እየተሰራ እንደሚገኝ ጠቅሰዋል። እንዲሁም ህብረተሰቡን እና አጋር አካላትን በማስተባበር በዞኑ ሁሉም መዋቅሮች የከርሰ ምድርና የገጸ ምድር ውሃን በመጠቀም የንጹህ መጠጥ ውሃን ተደራሽ የማድረግ ስራዎች እየተከናወኑ ናቸው ብለዋል። በዚህም በተያዘው ዓመት ከ100,000 የሚልቁ የህብረተሰብ ክፍሎችን የንጹህ መጠጥ ውሃ ተጠቃሚ ለማድረግ እየተሰራ እንደሚገኝም አስረድተዋል። የዲላ ዙሪያ ወረዳ የሚችሌ ሆላና ቀበሌ ነዋሪዎች በበኩላቸው ከዚህ ቀደም በንጹህ መጠጥ ውሃ ችግር ምክንያት ለተለያዩ ውሃ ወለድ በሽታዎች ይጋለጡ እንደነበር አንስተዋል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ ዜናዎች እንደቀጠሉ ናቸው። አሁን ወደ ውጭ ዜና ተሻገርኩ። በኦንላይን ማጭበርበር ወንጀል ተጠርጥረው በካምቦዲያ የታሰሩ 59 ደቡብ ኮሪያውያን ወደ ሀገራቸው እንዲመለሱ ተደረጉ። የደቡብ ኮሪያ መንግስት የማጭበርበር ወንጀል በሚፈጸምበት ማዕከል ተይዘው ስለሚገኙት ዜጎቹ ለመወያየት የልኡካን ቡድን ወደ ካምቦዲያ ከላከ ከጥቂት ቀናት በኋላ ቅዳሜ ማለዳ ላይ 59 ደቡብ ኮሪያውያን ኢንቾን አውሮፕላን ማረፊያ ደርሰዋል። በተባበሩት መንግስታት ድርጅት መሰረት በደቡብ ምስራቅ እስያ ውስጥ በኦንላይን ማጭበርበር ወንጀል
ወንጀል ላይ የተሰማሩ 200,000 ገደማ ሰዎች ይገኛሉ። አንዳንዶቹ ጥሩ ደሞዝ ይከፈላቸዋል በተባሉት ስራ ተታለው ወደዚህ ማጭበርበር ሲገቡ፣ ሌሎቹ ደግሞ በጉልበት እንዲሳተፉ ተደርገዋል። ባለስልጣናቱ ወደ ካምቦዲያ ያቀኑት በደቡብ ኮሪያዊ የማጭበርበር ወንጀል ላይ የተሳተፉ ተማሪ ከደረሰበት ስቃይ በኋላ ህይወቱ ማለፉ ከተገለጸ በኋላ ነው ሲል ሮይተርስ የዜና ወኪል ዘግቧል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በዋሽንግተን ከትራምፕ ጋር ቆይታ አድርገው ከጨረሱ በኋላ ስለ ፑቲን አስተያየት ሰጥተዋል ተባለ። ፑቲን እንደሚጠሉኝ አውቃለሁ፣ የኔም ስሜት እንደዛው ተመሳሳይ ነው፣ ጠላቸዋለሁ ሲሉ ለሪፖርተሮች ተናግረዋል። ዜሌንስኪ አሁን ላይ ጦርነቱ ባለበት ቆሞ ተኩስ አቁም እንዲደረግ ለትራምፕ ጥሪ ማቅረባቸውም ተመላክተዋል። በዋይት ሃውስ ቆይታቸው ብዙም ደስተኛ ያልሆኑት ዜሌንስኪ ለአውሮፓ ወዳጆቻቸው ከትራምፕ ጋር የነበራቸውን ሁኔታ አሳውቀዋል ተብሏል። ታይምስ ኦፍ ኢንዲና አርቲ ኒውስ እንዳስነበቡት የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ለዩክሬን ሰብአዊ እርዳታ እንደሚያቀርቡ ቃል ገብተዋል። ትራምፕ እንደጋዛ ሁሉ የሩሲያና ዩክሬን ጦርነትንም እንዲያስቆሙ ስታርመር ጠይቀዋል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲተላለፉ የነበሩ የሰዓቱ መረጃዎችን ይመስላሉ። ከዘገባዎቹ ጋር ከእናንተ ጋር ቆይታ ያደረኩት ገነት ዘዘው ነበርኩ። ሰናይ ጊዜ